ትወደኛለህ እውነቱን ተናገር ታፈቅረኛለህ እውነቱን ተናገር ትወጂኛለሽ እውነቱን ተናገሪ እያለ እንግዲህ አቶ ደስታ ለሩትዬ እየዘፈነ መጥቷል ማለት ነው። ብዙዎቻችን ለምንድን ነው ከደስታ ጋር ማትመጣው? ደስታ የት አባቱ ገብቶ ነው? የትኛው ጉርጓር ነው የዋጠው? የትኛው ገደል ነው የዋጠው ብለን እያፈላለግነው ነበረ። ከቲክቶክም ከሁሉም ነገር ጠፍቶ ነበር። ሁላችንም ይሄን እናውቃለን። አሁን ደግሞ እንግዲህ በቲክቶክ መነጽሩን አድርገው ቀብረር ብለው፣ በነገራችን ላይ ደስታ ቆንጅዬ እንደሆነ ታውቃላችሁ። አብርሃምን እንደሚቦንሰው ታውቃላችሁ። ግን ንግግር አይችልም። አብርሃም እኮ አይችልም። ሩትዬን አሰብ ያደረገችው ይሄ ቁንጣም ይሄ ምን እንደበላችሁ እሷን አሰብ ያደረጋቸውና ግን ደስታ ደግሞ ቆንጆ ነው፣ ቅብርር ያለ ነው። በቃ አለባበስ ሲለብስ ምናምን በተለይ ሶፍት ያደርግ እንዴት አባቱ እንደሚያምርበት አይታችሁታል። ከሩትዬ ጋር በጣም ነው የሚሄደው፣ ግን ንግግር አይችልም። አንደኛ ሩትዬ ደግሞ ልቧን ለሱ አልከፈተችውም። ችግሩ እሱ ነው እንጂ ቢፋቅሩ አንድ ላይ ቢሆኑ በጣም ነው ደስ የሚለኝ። እና ይምጣ ይስሩ ከሩትዬ ከደስታ ጋር ትስራ የምትሉት ኮመንት ላይ ጻፉልኝ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ስለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። እና አቶ ደስታ እንግዲህ ከስንት መጥፋት በኋላ መጥቷል። ለምንድን ነው የማይመጣው? ለምንድን ነው ሩትዬ ብቻውን በሆነችበት ሰዓት ከሷ ጋር የማይጋፈጠው ብለን ብዙዎቻችን ተናግረናል። ለምንድን ነው የምትሸሸው? ሩትዬው ነገር በተፈጠረ ቁጥር አብርሃም እሷ ጋር ገባ የሄደ ቁጥር ለምንድን ነው ከሷ ህይወቱታ የምትሸሸው? እንደ ወንድ ልጅ ቆፍጠን ብለን ለምትፈልገው ነገር ለምን አትፋለምን ብለን ብንናገርም ሊሰማን አልቻለም። ያው አውሮፓ ምናምን እያለ ስለነበረ ለስራው ጉዳይ የሆነ ቦታ ሄዶ ይመስለኛል። እና አሁን ደግሞ ተመልሰው መጥቷል። ነገ ከሩትዬ ጋር በአዲስ ነገር እንጠብቃለን። ዛሬ ደግሞ ሩትዬ ልጇን ይዛ ትመጣለች። ሙሉ እምነት አለኝ። አይመስላችሁም ፍቅሮቼ?